እሷ ወጥቻለሁ ብላለች እኮ ተናግራለች እኮ። ግን እነሱ እየዞሩ ከዚያው ናቸው እያዞሩ ከዚያው ናቸው። በፍጹም እንዳትዪ ዜድ እንዳትዪ፣ ማርያምን እንዳትዪ። ምንም ወጥቻለሁ ገብቻለሁ የለም። ሁልሽ ያስተምራል ያልሽው ቆይ ዜድ ራሂማ ታብራ እንደ ዜድ ያስተምራል የምትይው ነገር አንድ ሰው በአንድ በኩል ትምህርት ሊሆን አይችልም። ከሆነ ስክሪፕቱን በደንብ መጻፍ አለባቸው። ስራ ነው ብላችሁ እሱ ስትናገሩ መቼ ይሰማን? ማሬ ማስተባላ ነው ሀቢብቲ። ከኛ ከቲክቶክ በስልክ ከምናየው ውጭ ባለቤቷን ቀጥለት አድርጋ ማስተማር አለባት። ሚስትየው ናት። ምክንያቱም ማስተማር አለባት። ይሄ እርግጥ ይደርሻለው ዛሬም ነገም ድራማ ነው። ለድራማው ደግሞ እሱ በሱ በኩል ለሚሰራው ድራማ በደንብ ማስተካከል አለባት። ማስተካከል አለባት። ድራማ እንደሆነ አንደኛ ነገር ነገራቸው አይሰሙ የሆነ አሁን ለምሳሌ በአንድ ጎን ወንጀለኛ ሊኮን አይችልም። እዚህ ጋር ድራማ ሁለቱንም ነው የሚወክለው። በዙራቸው ያለው ሰዎችን ልንወቅስ አንችልም። እኛ አብርሽና ሩታን ብቻ ነው የምናውቀው። ስለዚህ ለዚህ ስራ ተጠያቂ ሁለታቸው ነው፣ አብርሽና ሩታ። የአብርሽ እንዲህ ነው፣ የሩታ እንዲህ ይችላል። ተጠያቂ ማለት አሁን ለምሳሌ ማለት ነው። እሺ ጨርሽ ተናገሪ፣ ችግር የለም። አሁን እኛ ድራማ ነው ብለን እናምናለን። ግን ሁለታቸው ቢሆንም እንዲህን ስራ የሚሰሩት አብርሽና ሩታ ቢሆን የሚሰሩትኝ ማስከበር ያለበትኝ ወንድ ነው። እሱ ነው ማስከበር ያለበት ቤቱን። የድራማ ህይወት አያደርግም። አሁን ለምሳሌ ቡቡና ሀይሜ ያሉ ራሳቸውን ችለው ነው የሚሰሩትኝ። ማንም ሰው ጋር አይቀላቀሉም። ራሳቸውን የሆነ ቢጣሉ ቢታረቁም ደግሞ ማለት ቢጣሉ ራሱ የምወድላቸው ነገር ወዲያው ነው የሚታረቁትኝ። እነዚህ እኮ አመት ኧረ በጣም ብዙ ሆናቸው ማለት ነው። ነግረሻቸው ኦዲየንስ ራሱ አያዳምጡ። ጨረሽ? አንዳንድ እናውራ። ጨረሽ? አዲስ ምንድን ነው ያለው? አልሰማችም እንዴ? ገኒ ያኒ ቤት ላይ የተናገረው የእንትናን ትመልስላታ። ዜድዬ ራሂማ ትመልስላት። ልመልስላትና ቤቱን ማስተካከል ያለበት እሱ ነው አልሽ። ቤት እኮ የአንድ ሰው ብቻ አይደለም። በነገራችን ላይ ትዳር የአንድ ሰው ብቻ አይደለም። ትዳር የሁለቱ ሰዎች ናቸው። ይሄ ነገር እኔ በትዳር ዙሪያ ስንኖር ይሄ ነገር አስተካክለው አልኩት። እምቢ ካለኝ እተወዋለሁ። ገብቶሻል አይደለም? ከሱ መልሼ አልዘፈቅም። ኦፍኮርስ ልክ ነሽ። ግን ማለት ነው ቢያንስ አባወራ የሚባል ነገር አለ። እኛ አባት እናት አለን አይደል? አባት እናታችን ሲያሳድጉና ቢያንስ አባታችን ነው ከቤቱን የሚቆጣጠረው ማለት ነው። የሆነ ነገር ጥፋት ስታጠፊ ልጆችን የሚቆጣው የሚማታው በቃ አባት ነው። ሰው አባት ነው ቤቱን በሙሉ ማስተዳደር ያለበት። ሴት ልጅ የቤቷን ስራ ትስራ እንጂ ለገብቶኛል። ልጆቻቸውን ነው እንደዛ ማድረግ የሚችሉት። እቺ ደግሞ ባለቤት ናት። በሱ ህይወት መምራት ትችላለች። ተው ብላ መመለስ ትችላለች። በሱ ህይወት ትችላለች። አና አቀስልኮብ አቀስልኮብ እና ይችላል። ግን አንዳንድ ወንድ ለምሳሌ ክፉ ወንድ ሊኖር ይችላል። ገባሽ? ባያስገድድሽ ራሱ ባያስገድድሽ ራሱ ማለት ነው በቃ በሆነ ነገር ሊይዝሽ ይችላል። ይሄን ስራ እንድትሰሪ ሊገፋፋሽ ደግሞ የሆነ ነገር ሊሆን ይችላል ማለት ነው። ይሄ ድራማ ነው ብለን ካሰብን፣ ድራማ ካልሆነ ደግሞ የተጎዳችው ሩታ ናት። እንደ ሴት ሁላችንም ካሰብን በጣም የተጎዳችው ድራማ ካልሆነ ይሄ ሪል ከሆነ የተጎዳችው ሩታ ናት። ሁላችንም አይተናል። እሺ የተጎዳችው ሩታ ናት። የተጎዳችው ሩታ ናት ስትይ ሪል ቢሆን አዎ ሪል ቢሆን ደግሞ እሷም እዚህ ጋር ቆማ አትጠብቅ። ማንኛውም ሴት ቢሆን እስከ 2 ዓመት ድረስ እንደዚህ የተሆነ የሚቆይበት ህይወት የለም። በምድርም በሰማይም ከየትም ሀገር አላየንም። ከየትም ሀገር አላየንም እንደዚህ አይነት ህይወት ማለት ነው። አንድ ሰው ከተፋታ ተፋታ ነው፣ ከተጣላ ተጣላ ነው፣ አለቀ። እዚህ ጋር ደግሞ ምሳሌ ልልስጥሽ። ሚውት አድርጊያ ዜድን ሚውት አድርጊያ። ዜድ ሚውቱኝ እሷ እንደሆነ ሚውት እዚህ ጋር ምሳሌ መውሰድ የምትችይው እንትና ማለት ፍቅርና ፈዋድ ነው። ፍቅርና ፈዋድ ሲያቆሙ አቆሙ፣ በቃ ህይወት ይቀጥላል። ገባሽ አይደል? እንደዛ ነው።
አረ ሀናንዬ ግን ምንድነው አይደለም ስታስቢ ማለት ነው ምንድነው የሚያስተምሩት? እንደገና ደግሞ አሁን እስከ መቼ ነው የሚቀጥሉት? ባለፈው ጠፋይ ተብሎ ሳምንት ሙሉ አንዱ ሲመጣ አንዱ ሲሄድ በዙሪያቸው ያለው ሁሉ ለማደግ ተብሎ እንዴት ነው ስለነሱ ግን ለሩታ እህቶች አንድ ነገር ለሩታ እህቶች ማለት ነው እንደውም ለአብርሃም እህቶች በዙራቸው ላለ ሰዎች አንድ ነገር ልንገራችሁ። እኛም ተመልካች ነን፣ እናንተም ተመልካች ናችሁ፣ እንደ ማንኛውም ዩቲዩበር ማለት ነው። ግን ሆኖም ደግሞ አንዱን መውቀስ አንችልም። በዙራቸው ላሉ ሰዎች ሊሰሩ እራሳቸውን ስም ዝቅ አድርገው ሩታም ይሁን አብርሃም እዚህ ጋር አብሬሽ ነው እንደዚህ ያደረገ ሩታ ነው እንደዚህ ያደረገች ሁለታቸውም አብረው ተመካክረው ነው ይሄን ነገር እየሰሩ ያሉት። ተጎድታለች ተጎድተዋል ብሎ ነገር የለም። እነሱ ናቸው ትውልድን እያጠፉ ያሉት። ሁለቱም ተመካክረው ነው የሚሰሩት። እሱ ነው አባወራ እሱ ነው እንዲማረግ ዛሬ አባወራ ነው ምናምን የሚባል ነገር የለም። አንቺ በቤትሽ ባለቤትሽን መምራት ትችያለሽ፣ እሱም እንደዛው እሷን መምራት ይችላል። ገብቶሻል? ካልተስማማኝ ደግሞ ለቅቄ እወጣለሁ እንጂ እነሱ በዙራቸው ላሉ ሰዎች ከነ ቤተሰባቸው ከነ ዘር ማንዘራቸው የዩቲዩብ ጡረተኛ ሊያረጉ አይዲያ እየሰጡ የራሳቸውን ስም ዝቅ እያረጉ ትውልድን እያበላሹ በእነሱ ስም ጥሩ ነገር ሰርቶ እንዳይጠቀም ግን እነሱ ምን ያርጉ? ቪው ተመልካች ነው ያከሰራቸው። ምክንያቱም አንዱ ለአንዱ እየተወዳደረ አንዱ ለአንዱ አይወጥቅም ብሎ እየተወዳደረ ተስማምታችሁ እናንተ ይሄን ነገር ብታወግዙ ይቆማሉ። የአብርሃምም የሚባል የሩታም የሚባል ኦዲየንሶች ተስማምታችሁ ባታዩላቸው ይቆማል። ጥፋቱ አሁን እኮ ረሃማዬ በመሀልሽ ልግባና ትውልድ እኮ የሚያበላሽ ስራ ነው እየሰሩ ያሉት። አንድ ደህና ስራ የሚሰሩት ነገር አልኩሽ። አሁን እኮ ከእህቴ የተነሳ ነው። እህቴ ምን አለች? እንዳንዳባወራ እሱ ነው ማስተካከል ያለበት እያለች ሩታ የምትጎዳበት ነገር የእሷ በኩል ያስተምራል፣ የእሱ በኩል አያስተምርም። ፎቅ እጅ እኮ ነው ፎቅ ላይ ነው የጠራችው።